قرتي كله قرتي بتبس يكون سنة ويس يا بركان أنا بعد بقى ما هو قال أدم تسوى بقى التاي ሰላም ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን በጣም ደህና ነን። ዛሬ ሞስዳችሁ ወደ አንድ ገጠር ማህበረሰብ አካባቢ ነው። አካባቢው እንግዲህ ከከተማ ትንሽ ወጣ ስላለ የእግር መንገድም ስላለ በሞተር እየገሰገስን እንገኛለን። እንግዲህ የፒስታ መንገድ ነው፣ በጣም አስቸጋሪ ነው። ትራንስፖርት እጥረት ስላለ ሞተር 3-4 ጭኖ ነው የሚሄደው። በቃ ይሄ ፌር ነው፣ እንግዲህ የታወቀ ነውና ከተማችን ሩቅ ስለሆነ የአካባቢው ትንሽ የገጠራማ ቦታ ስለሆነ በሞተር ሄደናልና አሁን ነው ድሮ እዚህ ቦታ ማለት ነው ማሳ ሄደን ነው እየመጣለን ነው። ወደ ማሳ በመመላለሳችን እግራችን በጣም ነው ያለቀና እቺ ቦታ በጣም ተራራ መስላኝ ነበር የምትታየውና ትንሽ እየዳገት ማለት ነው። የልጅነት ነገር እኮ ነው፣ ግን ያኔ በጣም እንትን ማለት ነው ያው ነው። ግን የልጅነታችን እንደዚህ ትልቅ ያስመስልብን ያ ሁሉ እንደተመላለስን ጧት ትምህርት ከሆነ ከትምህርት መልስ እንሄዳለን ወደ ቤት፣ የከሰዓት ከሆነ ከሰዓት ጧት ሄደን እንመለሳለን። እዚህ ቦታ ላይ በቃ ሁሉ ጊዜ ምን ጊዜ የማትረሳ ቦታ ነውና በጣም ትዝታ ነው። እዚህ አካባቢ ራሱ ቆሜ የተወሰነ አውርቻለሁ ነውና እስከ ትንሽ ወሬውንም ቦር እውነት በጣም ደስ ትላለች። ላይቭ ያሳለፍንበት ቦታ ናትችና በዋና በአካባቢው ወንዝ በጣም አስቸጋሪ ስለሆነ ይሄ በውሃ ተቋጥሮ እሱን እንደ ዋና እየተጠቀምን በጣም አሁን ሞልቶ ነው አፈር ሞልቶ ነው እንጂ ውስጥ በጣም ጎድጓዳ ነበርና እሱን እየዋኘን ነበር ያደግነው። ምክንያቱም ባህር የለም ማኛ ጋር ይሄ እኮ ነው። خطنتاغن ام دي سن ولا كنت يموي مغالي يا هادغوت وغرانجيره ነው ስራ ዘማጃንጁ እና እንደዚህ ስለተበላሸ እንደዚህ የሆነበት ምክንያት እየጠየቁ ነበርና በፊት ንጹህ ነበር፣ ጎድጓዳም ነበር፣ ቆንጆም ነበር። ምን ሆኖ እንደዚህ ሆነ ብዬ ነበር እየጠየቁ ነበሩትና የስራ ዘመቻም የለም በማህበር የሚተባበሩት ነገር ማለት ነውና ውሃም እንደ በፊቱ ጥራት የለውም። ዝናብ ብዙ ጊዜ ስለማይጥል ምናምን ተክሎ ነው እንደዚህ ችላ የተባለው። ወጣቱም በአሁኑ ሰዓት እንደ ድሮ አይጠቀምበትም አይነት ነው። ዘመናዊነት ከብቶላል እንደኛ አይነት ብቻ ነው ያለፈበት። ይሄና እንደምትመለከቱ ጉዟችን ወደ ቤት ይዘናል፣ ተያይዘናል። ፍየል በየመንገዱ ቅጠሉን ለመብላት እየተሯሯጥን። በነገራችን ላይ ይሄ ቅጠል ማለት ነው በጣም ውድ ነውና ተወዳጅ ለፍየሎችና በጣም ያደልባል፣ ስጋ ይሆንላችኋል። ይሄን የሚታበሉ ከሆነ በጣም ፍየል በትንሽ ጊዜ ውስጥ ነው በጣም መወፍሮና በአካባቢው በጣም ተፈላጊ እንጨት ነውና ይሄ ቅጠሉ በጣም ይበላል። እንጨቱ ደግሞ ከስር ለቤት መስሪያ ዋው ፈሮ በሉት እርጅናም ባል አይሰራም እሱ ጋርና በጣም ተወዳጅ ነው። ይሄ ለለ ባለ ማሳ ሰነፍ ነው የምንባለውና ወይም እንደ ደሃ ነው የሚቆጠረው። በጣም ተፈላጊ ነው። ከሰው ቤትም እንደመለመን አይነት ከባድ ነው ብቻ እና ይሄው መንገድ እንደምትመለከቱት መንገዱ በተሻለ መንገድ ተሰርቶ ይሄው ተራራ ድንጋያማ ቦታ ነው። ለካ አስቸጋሪ ተፈጥሮ ለካ በእናታችሁ ከባድ ነው። ያን ሁሉ ስንት አመታት እንዳልተሽከረከርንበት ዛሬ እንደዚህ ሆኖ ሳገኘው ትልቅ ትዝታ ሆነብኝና እንደው ግን ደስ የሚለው አካባቢ ለምለም ነው። ሙዙ፣ ማንጎ ይሄ አለኮ የሚባለው ማለት ነው በጣም ተፈላጊና ለጤና የዛ አካባቢ ነዋሪ ህዝብ ጠንካራና ፍሩ ብረት የሚመስሉት ጡንቻም ቅልጣም ዳሊያም መሆኑት ይሄን እየበሉ ነው። እንደዚህ ይሰራሉ፣ እሱን ይበላሉ። ምን ጊዜም ስጋ ከመብላት እሱ እንደሚሻል ነው። እነዚህ አካባቢ ሰው የራሱን የቻለ ኑሮ ይዟል። ከብቶቹን ነው ቤት እንዴት ተሰራ ብትነኩት እኔም ራሱ ለፍየሎች ያስኩት ነው እንደምትመለከቱት አንጠልጥዬ እየሄድኩት ነውና አንዳንዴ እኮ ወደ ግብርና መመለስ ገጠር አካባቢ መሄድ እንዴት እንደሚያዝናና ብትመለከቱት ይሄ ስንት አመት ትዝታዬ ነው፣ ናፍቆቴ ነው። በቂታ ዛሬ ላይ ለዚህ አጋጣሚ አግኝቼ ማድረግ ደስ ብሎኛልና እንድትመለከቱኝ ብዬ ድምጽን ብቻ አይታችሁ ሰምታችሁ ሌላ ነገር ነው ውሸት ነው ሌላ ቦታ ተቀርጸ እንዳትሉ ብዬ ራሴንም
ድሮ ሸቀው እንደዚህ ግልብጥ ነበር የምናደርገው። እውነት በጣም ነው የሚከብደው ብትሞክሩት ማለት ነው። በጣም ተፈላጊ ነው ይሄ ቅጠል። ፍየሎች፣ በጎች በጣም ይጠቀሙበታል። ይሄ ፊት ለፊት የሚራመደው ደግሞ ታናሽ ወንድሜ ነው። የመጨረሻ ቤታችን ማቋጫ ልጅ ነውና አሁን ወደ ሰፈር እየቀረቡ ነው መሰለኝ ባልሳሳት። እና እውነት ገጠር አካባቢ መኖር ደስ ይላል። አየሩ፣ ነፋሻማነቱ፣ የገጠር ወጉ፣ ጫወታው በጣም ደስ ይላል። ከዛ ጉዞ የኔው አንጠልጥዬ ለፍየል የምችለውን ያህል ይዤ ወደ ቤት እየሄድኩ ነው። ይሄ ፊት ለፊታችን የምትመለከቱት አካባቢው ትልቁ ቤተክርስቲያን ነው። ማህበረሰቡ የሚገለገልበት ቸርች ነውና እሱን ነው ዳቅማቸው የሰሩት። የትም ቦታ ምንም ካይሆን ድንጋይ አይጠፋም። እኛ አካባቢ በድንጋይ ጥበብ የተካኑ ማህበረሰብ ስላለ በዛ ነው ሁሉ ቦታ ላይ ድንጋይ ያለ አግባብ የተቀመጠ ቦታ የለም። ሁሉ በስነ ስርዓት መስመሩን ይዞ ዲዛይን ወጥቶለት ነው የሚቀመጠው እንጂ ይሄን ያላሰራ ሰው ሰነፍ ተብሎ ነው የሚቆጠረውና ማህበረሰባችን እውነት አንዳንዴ ደስ ይላል። ያው በአሁኑ ሰዓት እንደውም ያልተማረ ማህበረሰብ ይባላል፣ ግን በእንደነሱ ጥበበኛና አስተዋይ ማህበረሰብ የለም። ሁሉም ነገር ታሪክም፣ ወግም፣ ስነ ስርዓትም ባህልም እነሱ ጋር ነው የሚገኘው። የከተማ ሰዎች አሁን ከተማ የምንኖር ሰዎች እንደ ገጠሬ እውቀት የለንም። እውነት ለማውራት የቀለም ትምህርት ካልሆነ ልዩነት ያው በየቦታ እንደምትሞት ሙዝ ሞልቷል፣ ማንጎ ሞልቷል፣ ፍራፍሬ ቁጥር የለውም። በቃ በሽበሽ ነው። ቡና በተለይ ቡና ዋው! የዛ አካባቢ ቡና ብትመለከቱ ጣዕሙ ወይ ከትንሽዬ ፍሬ ብታፈሉ ትልቅ ብዙ ያጠጣችሁ ያህል ያረካችኋልና በጣም ደስ የሚል የቡና ቃናም ያለ ነውና እና እንደዚህ ተሸከምኩላችሁ ወደ ቤት ይዞ ለመሄድ። መንገድ ግን ሩቅ ነው ታውቃላችሁ። ይሄን ነው ትልቁ ማሳ የሚባለው ከቤት ውስጥ አለ ከሚባለው ትልቅ ማሳ የተባለው እዛ ነው ሄድነው። ነው ትንሽ የእግር መንገድ ያለው ቢያንስ ለምራመድ ሰው የ40 ደቂቃ ያህል ይርቃል። መገጣጠነኛ እግር ያለው ሰው ደግሞ ቢያንስ እስከ 1 ሰዓት ሁላ ሊወስድበት ይችላል። ከእያንዳንዱ ቤት የቡና ተክል አይጠፋም። ቡና ተክል የሌለው እንደዛው ደሃ አመዳም ነው የሚባለው። እውነት እኮ ነው። ይሄ ቡና ቅጠሉ ራሱ ይጠቀማሉ፣ ገለባው ይጠቀማሉ፣ ፍሬውን ይሸጣሉ። ስለዚህ ይሄ እምቅ ሀብት ነው ማያልቅ ማለት ነው። ለዛ ነው በየቦታ እንትን ያለውና አጥራቸውን እዩት እንግዲህ እንዴት አጠረ ቤታቸው። እንኳን ጅብ ንፋስ ራሱ ማያስገባ አጠጣጠር ነው የታጠረውና ቤታቸውን በቆርቆሮ ቅጥም አድርጎ ነው የሚሰሩት። ይሄ ራሱ ማገሩ ቋሚው ከዚህ የቅጠሉ እንጨት ነው የሚሰራውና እርጅና የሚባል ነገር ከእርጅና ጎን በጣም ነው። ይሄ ሲጀመር ይሄ ሰፈራችን ደርሰናል። ይሄ እኛ መንደር ነው የተወልጄ ያደኩበት። እቺን ቁልቁለት እንደተራራጥኩ ነው ያደኩትና እቺ ቁልቁለት ወይኔ ወደቆ የሚወድቀው አወዳደቅ ከላይ ወደ ተንደርድረን ስንሮጥ የሚወድቀው አወዳደቅ እስካሁን አይረሳኝምና የቤታችን ደርሰናል። ሰፈራችንም ይኸው እንዴት እንደምታምር የዚህ አካባቢ ጎረቤቶቻችን ይኸው ወቅቱ የሰብልና እንዴት ይኸው ሰብሉ ራሱ ይዞ ደስ ይላል። ይኸው አለኮም ቡናውንም አካባቢው እንደው እንዴት የምታዩት ዋው ያረካል፣ ልብ ያረካል፣ እርካታ ያመጣል። ይኸው ቤታችን ደርሰናል። ይኸው አጅሬ ሊገባ ነው። ይኸው ቤታችን ገብተን ደርሰናል። ፍየሎችንም ቅጠሉን ሰጥተናቸው እየተሻሙ እየበሉ ነው። እንግዲህ ከቤተሰቦቻችን ጋር የምናደርገውን ወግ አብረን ተከታተሉ። ቁርጥ እኮ ነው። ቁርጥ በጥብስ የኮንሶ ነው ወይስ የብርካም? አና ባለበለማ ወገላ ዳምቱ ሰው ባባልታይ አሱን ኪኒ ጋር ለምን ካሰዳይላ ካለላ ላይ አው አው አንተ ባይ ተኒራን ኦልኒ ድነከደማ ስፋረ ተይታ አናውቅም ያ ደንም ጣፍቶ ላላ ክብሬ ያምሳ ወራህ ተይደለኝ ሀያ ዘጠኝ ዳላ ላይ ያንስ ከሰላሳ ዳላ እንደ ጋር ደግሞ
Ensayo. Ensamparta pufurti. Eles parkudani panita. Ay, Akan. ano? Ya. Tidak apa sih nih kan? Tidak apa. Parkudani. Ya, antam maksudnya. Apa tuh kayaknya tegar tadi. Kayak temiri. Berarti sih katanya dalam. Sementanya wah. Makan tak? Yan, yan saya salah Baru bulan ini aku tebur. Dia betul betul. Anak aku tanya. Tidak. Dia betul betul seni tidak. Ayo gilil. Ayo gilil. Ayo gilil.